እኔ ፕሮፌሰር ነኝ። ፕሮፌሰር ሞጣ እባላለሁ። እንደምታዩኝ ኮትና ሸሚዝ ካራባት አድርጌያለሁ። የፕሮፌሰርነት መነጽር ደግሞ ያው አይኔ ደከም ስላለ በጣም ብዙ መጽሐፎችን ስላነበብኩ ፕሮፌሰር ስለሆንኩ ፕሮፌስ ማለት ማስተማር ማለት ነው። እኔ ልምድ አለኝ 10 years ላይ ማንም ወጣት ያሁን ብታዩት ከዮኒ ጀምሮ ላይቭ ላይ ይታወቅ። እኔ ነኝ ፌስቡክ ላይ ለመጀመሪያ ጊዜ ኢትዮጵያ እያለሁ ላይቭ ምገባው። እንደኔ ፊት ለፊት አታገል አህያ ዩዘር ኔም ምናምን ቸበለው እከሌ በለው ቦርከና በለው በላይ ዘለቀ በለው የታሰረ ጥጃ ማታስፈታ ጎጃሜ ሁሉ ጠቅላላ ስም ጎጃም በላይ ዘለቀ ነው። ሚስትን በጥፊ ተክሎ ይዞ ሲሄድ ማስቆም የማይችል ጎንደሬ ቴዎድሮስ ነው ስም። ውዝፍ ሄሎ ገበየው አብየው አማን ነው አሎ ልጅ ሰላም ነው። ሰማ የት ሆነ ነው? እኔ ስራ ቦታ ነኝ። እዛ ቀበሌ ናልኝ በእናትህ አንድ ጊዜ። ምን አለ ቀበሌ? እዚህ ስራ አጣውጥተን ምናምን ተደራጅተን ብድር ለመቀበል ፈልገን እና 5 መሙላት አለባችሁ ተባልን። እኛ ደግሞ 4 ነን እና ነይና በእናትህ ዝም ብለሽ አሟልተሽን እንትን እንጀምራለን። ምን ዶሮ ማርባት? አረ ዶሮ ማርባት አሁን ዶሮ ማርባት በጣም አሪፍ ስራ ነው። አንተ ምን ሆነ ነው እንዴ? ጸዴ ነገር አይደል? ይሁን እሺ ነው ያልፈልግ። ሰሚ ታዩ አንቺ ካልፈለግሽ ችግር የለውም። ዝም ብለህ ናና እንትን መታወቂያ ምናምን ከ5 ካልሞላ ስለማይሰጠን ማለት ነው አሟልተን ምናምን እኛ ለ4 እንሰራዋለን። አያሳስብ። አይ ሰሚ ተቸገርልኝ ካልክ በዛ እንቁላል ይዘሽ ነይ። 5 እንቁላል ይዘሽ ነይ። እሺ ዲፖዚት ካልተደረገ እንቁላል አይሰጡንም ብድሩ። ኧረ እባክህ ቁርስ ልበላ አንተ በቃ ነኝ ፋርዬ ሸዋዬ ታደርገኛለህ። አይ በቃ እሺ። ኧረ በእናትህ አንተ በቃ ከተባነ ነገር አለ ይመች። አደም ሰላም ካትን ምን ላውርድልህ እስቲ? አሁን እኔ ጊፍት ልስጥ ብዙም አላውራ። በል ቀጥል። አንበሳ ወርድ አንበሳ እቺ የምትነፋው ማስቲካ ልስጥ። እሱን ነው ያለኝ። እስቲ ምን የምትነፋው ነው ያልክ? የሆነች የምትነፋ ማስቲካ አለች። ቆይ እሷን ልስጥና ቼክ አድርጋት። ይኸው ሰጥቻለሁ። መቀመጫን ተነፋ። ማስቲካ ይለኛል። ተነፋ መቀመጫ። ቻይናውያን ግን በረሮና ጉንዳን በልተው ሲተርፋቸው የሚከድኑት ምን እንዳይገባበት ፈርተው ነው። እንዴ ጉድ እኮ ነው። ልጁ ምን እያረገ ነው? አንተ ተንኮሱ ምንድነው? ይድረቅ ብዬ ምኑ እኔ ቃጠብኩና ይድረቅ ብዬ እየሰቀል እና እንደዚህ ነው እንደሚደረገው። ባለፈው ልብስ ሳጥብ በዚህ እንትን አርጋ አላልሽም ገመዱ ላይ እና ልብስ ነው እንጂ እቃ እንደዚህ ይሰቀላል እንዴ? አንተ ያሟል እንዴ ልጁን? አይ እኔ ደግሞ ሁሉም እንደዚህ መስሎ። አረ በእናትህ ተው፣ እዛ ቅርጫት ውስጥ ነው እንጂ የምታስቀምጠው። ምን ሆኖ ነው ይሄ? ቀጥል ዳኒ። ሰላም ነው ሞጣዬ፣ እንዴት ነህ? ሰላም። ከየት ነው? ጤና ይስጥልኝ። ከፈረንሳይ ነኝ። እንዴት ነው? ሁሉ አማን? ፈረንሳይ። ሰንኮን ብሔር ምንድን ነው ወንድማችን ዳኒ? ብሔር ኦሮሞ ነው። ኦሮሞ። በጣም ጥሩ። ኦሮሞማ ጥሩ ብሔር ነው። ቀጥል። የት ነው? የአሮሲ ልጅ ነው? አረ የጅማ ቡናው የአባ ጅፋር። በተለይ በጣም ነው ማደንቀ ሞጣ ይወጣል። ታውቀዋለህ? አንተ ታውቃለህ? እናትህ ልብዳ ሰላም። እንዴት ነው ፓፓ? አማን ነው? ውረድ። ይሄ ዝንጅብል ለቃሚ ናውረድ። ፓፓ ምናምን የሚባል ነገር አይሰራም። እኛ ስራ ላይ ነን። ስራ እየሰራን ነው። አስረግጬ ነው የምነግርህ። ማንም እኔ የምፈራ ሰው አይደለም። ጉራ አይደለም። እኔ የተመሰከረልኝ ሰው ነኝ። በአካባቢ ብትሄድ ያልመታወት ፖሊስ የለም፣ ያልመታወት ሰው የለም። መምህር ሁሉ መታለ መምህር። እኔ መምህር ሌዘር ጃኬት ቀምቼ ይጃቃል። የአማርኛ መምህር እየሰማ ነው። የሚጠጣበት ቤት ቢራ እየጠጣ በቃ ሽጉጥ አውጥቼ እንደዚህ ጆሮ ላይ ማለት አውልቄ ጃኬት ምናምን አዲስ ጃኬት ይዤበት እጃለሁ። መምህሩን እኮ አዲስ የሚባል መምህር ደብሮኝ ማለት ነው። ስንጠጣ እዚያ ጋር ቆንጆ እህትማማቾች ምናምን ነበሩ እና የዚያ ጎረምስነት አለ አይደል? ያው
ዝም ብሎ እኮ ምንም አታገባቸው ምን አትልም፣ ግን ዝም ብሎ ታይተህ ለምን አዋራዚያ ምናምን ጉራ አይደላል የሞጣ እንትን ነው የጀግንነት እና መምህሩን ማለት ይሄን እኮ የሚያክል ነው ተማሪ እኮ ነው ናጣ ምናምን ናታ ፈርት ብላለች ጃኬቱን አምጣ ምናምን ቂጡን በካልቸው ብለህ ምናምን ጃኬቱን ለብሼ ምናምን ብቻዬን እኮ ሴትዮዋ እናትየዋ ኧረ በስላሴ ምናምን ታትመልሽ እዛ በወንድም በምናምን ነው በግርግር እንደገና ናቃቸው የሚባል ታውቁታላችሁ አስተዳዳሪ ነበር። በሱ በኩል ተለምኜ እባክህ ስጠው እባክህ ጃኬት ውስጥ ውድ ነው አለ የዘር ጃኬት ለብሼ እኮ ነው የተንቀሳቀስኩት። ደግሞ በአጋጣሚ ልክካል ይህን ጃኬትማ ዝም ብዬ መልበስና መንቀሳቀስ ነው። አንድ ሳምንት ዝም ብዬ ሙራ እንደነፋውበት ተማሪው ነኝ። ሌዘር እኮ ተማሪ የለም እንዴ ይህች ሰውዬ የምን ሌዘር ከየት አመጣች ነው እየተባለ ፏ እያልኩበት እንደው ዩኒፎርም አልለብስም እኔ ባይዘው ሃይስኩል ነው ዩኒፎርም ለብሼ አላውቅም። የተወሰነ ጊዜ እንደለበስኩ 9ኛ ክፍል አንደኛ እንደወጣው ወደ ነን ስፔሻል አድርገውኝ ወደ ዋናው ስፔሻል ሰከንድ ሴሚስተር ስገባ ከዚያ በኋላ እኔ ሁሉም ይለብሳል አልለብስ አለቃ ነኝ። ማይክል ጂንስ ምናምን ነው ማረግ አልለብስም ዩኒፎርም ምናምን እዚህ ካሽሚር ምናምን አልለብስም። 9ኛ ክፍል ግን ፈርስት ሴሚስተር ግን ያው እንደነሱ ሰማያዊ ነው ምናምን ነበር ዩኒፎርማችን እሱ ለብስ። ከዚያ በኋላ ግን ፖሊሲውን ምናምን ተባለ ጂንስን ምናምን ሌላ ልብስ እየለበስ ትሄዳለህ ስኒከርሽን አድርገሽ ምናምን ፖሊስ አለቃ ለምንድን ነው ዩኒፎርም የማይለብስ አትባልም ወንድም እና ዝም መጀመሪያው እንግዲህ እንኳን አደረሰ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል ብያለሁ። ዛሬ ምን ሆነ ጌታ? ያው ነገ የተወለደበት ምን ሆነ ጌታ ኢየሱስ ምን ሆነ? ነገ ምን ይሆናል? ልደቱ እኮ ነው የተወለደበት። አለፈ እኮ እንደ 2000 ዓመት አለፈ እኮ። አማራ አስተሳሰብን ቀይር። አንተ ወጣት አይደለም እንዴ? አይ ቢሆንም እናስታውሳለን። እንደ ሕፃን ልጅ ልደት ደግሞ የእግዚአብሔር ልደት ደግሞ በየዓመቱ እናክብር። ምን አይነት ነገር ነው? አቁም። ወደ ቴክኖሎጂ ግባ፣ መድኃኒት ቅመማ ግባ፣ እርሻ ግባ። ስረግጬ ነው የምነግርህ። አይ ኢኮኖሚክስ ምሩቅ ነኝ ሞጣ። በዚህ አጋጣሚ ነው ኢኮኖሚክስ ምጣኔ ሀብት እንለዋለን በእኛ በአማራው። ድሃ በምንም ተአምር መንግስተ ሰማያትን አያገኛትም። በቃ ሎጂኩ ይሄ ነው። መጽሐፍ ቅዱስን ሁልጊዜ ገልብጠ ነው መረዳት ያለብን። ስራ የለም። ስራዬ እኮ ሶሻል ሚዲያ ነው። አን አክቲቪስት እስጢፋኖስ አንተ ደንቆሮ ዲነኝ። ሰላም ሞጣዬ፣ ከየት ነው? ዲነኝ ከየት ነው? ከአዲስ ዘመን። አም ሶሪ ማይ ብራዘር። ዲ ማለት ምን ማለት ነው? ደሳለኝ ማለት ነው። አይ በል ዘመን ይጥፋና ናውረድ። ደሳለኝ ብለህ መጻፍ አቅቶ ነው ዲነኝ? የምን አባትክ ዲነኝ? በቃ አንዳንድ የአማራ ወጣት በቃ የሆነ ነገር የሆነ የኒውክሌር ማብለያ የፈጠረ ይመስሏል። ዲነኝ ድዳ እኔን አስበዋል። ታክሲ ላይ ጉራጌ ተናግሮኝ አስበዋል። እኔን ተናግሮ አስበዋል። ታክሲ ምን እንደሚሆን አስበዋል። የአዲስ አበባ ወጣቴ እኔን ተናግሮ ታክሲ ምን እንደሚሆን አውቀዋል። የበላውን ቃጫ እንኳን በአፉ በታችኛው አስወጣዋል። አንድ ምት ነው የምመጣው። መንጋጋውን ነው ማዞረው። ደም ግፊት እንደያዘው ኮላፕስ አድርጌ ቁጭ ነው ማለት። አስበዋል። እኔ ጋር አረቄ የጠጣ ሰው ጤነኛ ነው። ስኳር አይዝም፣ ጉበት አይዝም፣ ሸርተት አይዝም፣ ደም ብዛት አይዝም። የውስጥን ስኳር አቃጥሎ ነው የሚያጠፋው። ክርችፍችፏ የለችም ፎከቷ ባለኮ የቄራ ልጅ ነው ይገላልው። ቄራ እኮ በሬ ነው ያለ። በሬ ጭንቅላትና በሬ ነው ያለ። በሬ ጭንቅላት የሆነ ጎረምሳ አለ እና በሬ ነው ያለ አህያ። እኔ እኮ ቄራ ነው ያደግኩት። አባር ያለ ለጥጥኩ እንደ ሶስቱን የቡድን መሪ ታቀኛለሁ። አንተ ከካም ቀበሌ 10 ተረሳሰረ አዘልዬ እኮ ነው የአማራይቱ ልጅ ማታ ጮቤ አምጥተን ልትሰካብኛለህ ምን አንተ ያያል። ይሄው ቁጭ ብሎ ያጎቴ እየሰማ እንዲህ ነው ያዙ። እንተዋወቃለን። የቄራ ልጅ ነው ይገላል። ራህን ግደል መጀመሪያ። ዲቃላ ነሽ አይደለሁም። እኔ ቤት አማራ ነኝ። እንዴ የት? ወሎ። አዎ። አይ ወሎዬማ ምን ችግር አለው? ጠዋት ላይ ሙስሊም ነው፣ ከሰዓት ክርስቲያን፣ ማታ ላይ ፕሮቴስታንት፣ በነጋታው ደግሞ ጆባ ነኝ ይልሻል። በሚቀጥለው ሰው ደግሞ አይትቻለሁ ሁለቱንም ይልሻል። ወሎዬማ አይላቦል። እኔ ወሎን በጣም ነው የምወደው ባይዙ
ወሎዬው እኮ እስክስታ እየመጣ ነው። እሪኩም መገላ በሚል በኦሮምኛ ዘፈን እኮ እየዘፈነ ነው።